ለመሆኑ ዛሬ ሪችና ራኬብ በምን ዙሪያ ላይ ነው የተነጋገሩት? እንዲሁስ ሪች ራኬብን ይዛት ለምን ወደ ቤት ልትመጣ ቻለች? ማሚቴስ ራኬብን እንዴት አወቀቻት? የሚለውን ሁሉንም በአጠቃላይ ይዤላችሁ ነው የመጣሁት። ዛሬ የርብቃና የማሚቴ ነገር በጣም በደስታ ተወጧል። ነገር ግን በራኬብ ጉዳይ ለርብቃና ለአቤል ምንም አልነገሯቸውም። እስካሁን ድረስ ቤቱ በደስታ ተሞልቷል። ለመሆኑ ራኬብ ቤተሰቦቿን ማግኘቷን ታውቃለች ወይ? የሚለውን እሷም አዲስ የተናገረችው ነገር አለ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመር አትርሱ። ርብቃ ቀጣይ ፓርቲ ይዤላችሁን የመጣሁት። ሪችና ራኬብ ተገናኝተዋል። ሪችና ራኬብ የተገናኙት ዛሬ ለሁለተኛ ጊዜ ነው። ሪች እኔ አንድ ነገር ከያዝኩኝ ቶሎ መልቀቅ ወይም ደግሞ እስከ መጨረሻው ድረስ ሳልጓዝ ማቋረጥ አልወድም ባለችው መሰረት የራኬብንና የእዩን ግንኙነት ለማወቅ ሞክራለች። ከአሁን ቀደም ሲገናኙ ከእዩ ጋር ነበር ያየቻት እና ማነሽ፣ ከየት ነሽ፣ ምኑ ነሽ ብላ ለመጠየቅም እዩ እድል አልሰጣትም ነበር። ገና የመጀመሪያ ከሰላምታ ቀጥሎ ያለው ቃል ልትናገር ስትል ከሰው ጋር ነኝ አሁን ብሎ ንግግሯን እንዳትቀጥል ነበር ያደረጋት። ከዛም ወደ ቤት በመግባት ለነማሚቴ ስትነግራቸው የርብቃ አጎት እየተጣደፈ ወደ ቦታ በመሄዱ ይበልጥ ጉዳዩን ለማጓጓት ነበር። ለዛም ነው አሁን ላይ ራኬብን እንደመከታተል የወሰነችው። እንግዲህ ራኬብ ብቻዋን ሆቴል ተከራይታ እንደምትኖር ነው ያወቀችው። ከዛም በኋላ መውጫ መግቢያን ሰዓቷን ነበር ስትጠባበቅ የነበረው። ከዛም በኋላ ሲገናኙ አንዳንዴ የጠየቀችው ጥያቄ አለ። በዋናነት ግን ማን እንደሆነችና ከእዩ ጋር ምን አይነት ግንኙነት እንዳላቸው ነበር። እርግጥ ከእዩ ጋር ያላቸውን ግንኙነት ስትጠይቃት ራኬብ ተናዳና ስሜታዊ ሆና ጉዳዩን ለመዝጋት ፈልጋ ነበር። አትፍሪ፣ እኔ ፍቅረኛ አይደለሁም፣ ግን ለማወቅ ፈልጌ ነው። ምናልባት የምተባበርሽ ነገር ካለ እኔም እዚሁ ሰፈር ነኝ በማለት ስትነግራት፣ አይ እኔ እንኳን እዚህ ሰፈር በቅርብ ነው የመጣሁት፣ ወደዚህ ሀገርም በቅርብ ነው የመጣሁት፣ ከውጭ ነው የመጣሁት በማለት ትነግራታለች። ከዛስ እንዴት አየሻት ኢትዮጵያን? እንዴት አገኘሻት? በማለት ነበር ሪች ለራኬብ የጠየቀቻት። ከአንዳንድ ሲባል ራኬብ ቤተሰቦቿን ለመፈለግ ከውጭ ወደ ኢትዮጵያ እንደመጣች ትነግራታለች። ቤተሰቦቼ ላስተዋውቅሽ ብላ ምናልባትም እኮ ቤተሰቦቼም እዚህ አካባቢ የቆዩ ስለሆኑ ምናልባት ቤተሰቦችሽን ለማግኘት ይበልጥ ትላልቅ ሰዎችን ብታገኝ ይሻላል። እዩ ይህንን ነገር ሊያግዝሽ ከሆነ ምናልባት እዩ እንደዚህ አይነት መረጃዎች ላይኖሩ ይችላል። እንደምታውቂው እዩና አንቺ እድሜ ተመሳሳይ የሚባል ስለሆነ ቀደም ብሎ የተሰሩ ወይንም ደግሞ ሆኖ ያለፉ ነገሮችን ላይ ያስታውስ ይችላል። እርግጥ መረጃ ማሰባሰብ ቀላል ሊሆን ይችላል። ነገር ግን እውነታው ደግሞ በአይን ያየ ሰው ብታውቂ ይበልጥ የተሻለ ነው። ስለዚህ እኛም እዚህ አካባቢ ስለቆየን ያንቺን ቤተሰቦች የምትፈልጊያቸው ቤተሰቦችሽን ደግሞ ምናልባት እዚህ አካባቢ ሊኖሩ እንደነበረ ካወቅሽ ቤተሰቦቼ ብትተዋወቂያቸው ምን ይመስልሻል? ብላ ነበር ሪች ራኬብን ወደ ቤት ልታመጣት የቻለችው። ራኬብ ይህንን ስትላት በጣም ደስተኛ ሆና ነው በሪች ንግግር የተስማማችው። ራኬብ በሪች ንግግር ከተስማማች በኋላ ወደ ቤት አቅንተው ወደ እነማሚቴ ቤት ማለት ነው። እነማሚቴ ራኬብና ሪች ወደ ቤት ሲገቡ ቆማ ነበር የተቀበለቻቸው። በጣም ተሰምቷት የማያውቀው ስሜት እየተሰማት ፊቷ በፈገግታ ይታያል። እንዲሁም እነሱ ገብተው ቁጭ ባሉበት ራኬብ ንግግሯን ትጀምራለች። ቤተሰቦቼን ፍለጋ ነው የመጣሁት ብላ ትናገራለች። ይሄ እየሆነ ሳለ የርብቃ አጎት ይገባል። የርብቃ አጎት ከገባ በኋላ ገና እንደቆመ ነው ራኬብን በትኩረት ሲመለከታት የነበረው። ምክንያቱም ከቀናት በፊት ራኬብና የርብቃ አጎት መንገድ ላይ ተገናኝተው ምን አይነት መልካም ልጅ ነች በማለት እርግጥ የተገናኙት ሳያስቦት ተጋጭተው ቢሆንም ነገር ግን ያደረገው ይቅርታና እንደዚሁም አንዳንዴ ለሚጠይቃት የሰጠችው መልስ ስርዓቷን የሚያንጸባርቅ ስለነበረም ምን ያክል የተባረከች ልጅ ነች በማለት የተለያዩበት ወቅት ነበር። የርብቃ አጎት ዛሬ ገብቶ ያቺ መንገድ ላይ ያገኛትን ሴት በት ውስጥ ሳያት በጣም ነበር የተደናገጠው። እንግዲህ ራኬብም የርብቃ አጎት እስኪቀመጥ ከጠበቀች በኋላ ንግግሯን ትቀጥላለች። ማሚቴ ራኬብ የምትናገረውን ነገር በጉጉት እያዳመጠች ነው። ምክንያቱም ምናልባት ይቺ ልጅ ልትሆን ትችላለች የሚል ግምት አላት።
እንዲሁ ሰዓት የሆነ የተሰማኝ ስሜት አለ። ከዚች ልጅና በእኔ መካከል የሆነ ግንኙነት አለ። ምን እንደሆነ ባላውቀውም በማለት በውስጧ እያሰለሰለች ነበር። ይህ የሆነ ሳለ ርብቃም ከክፍሏ ወጥታ ወደ ሳሎን ቤት ትመጣለች። የመጣችው እንግዲህ አግራሞት ፈጥራበታለች። ምክንያቱም የአቤል ጸባይ የተቀያየረው በምንድን ነው? ለምንድን ነው ጸባዩ የተቀየረው የሚለው ነገር ርብቃ በአቤል ላይ በጣም ቅር ተሰኝታለች። ዛሬ ደግሞ እንደዚሁ ደብሯት ወደ ሳሎን ቤት ስትመጣ አዲስ የመጣ ሴት ታያለች። ምናልባት ይህች ሴት ከአቤል ግንኙነት ሊኖራት ይችላል ብላ ስለደነገጠች ጉዳዩን ለማጣራት ተጠድፋ ነበር ወደ እነሱ የተቀመጠችው። እንግዲህ ቤተሰቡ ከተረጋጋ በኋላ ራኬብ ንግግሯን ትጀምራለች። እኔ ቤተሰቦቼን ስፈልግ ነበር የመጣሁት በማለት ትናገራለች። መቼ ነው ወደ ውጭ ሄድሽው? ወደ የት ሀገር ነበር ሄድሽው? ብለው ሲጠይቋትም ከጀርመን የመጣሁት ብላ ስትናገር ማሚቴና የርብቃ አጎት ይተያዩ ጀመር። ምክንያቱም ማሚቴ የርብቃ አጎት ልጃችን ወደ አረብ ሀገር ነው ሄደችው የሚል ኢንፎርሜሽን ያላቸው። ነገር ግን ራኬብ ከጀርመን ነው የመጣሁት ብላ ስትናገር ማሚቴና የርብቃ አጎት ይተያዩ ጀመር። ምክንያቱም ማሚቴና የርብቃ አጎት ልጃችን ወደ አረብ ሀገር ነው ሄደችው የሚል ኢንፎርሜሽን ያላቸው። ነገር ግን ራኬብ ከጀርመን ነው የመጣሁት ብላ ስትናገር በጣም ጥርጣሬ የተሰማቸው ምናልባት ይች ልጅ ልጃችንም ላትሆን ትችላለች የሚል ቢሆንም ነገር ግን ጉዳዩ ከልጅቱ ጋር ያተኮረ ነው። ምክንያቱም ማሚቴ ይችን ልጅ ሳያት ተሰምቶኝ የማያውቅ ስሜት ነው የተሰማኝ ብለው ነበር። ሁለቱም ያምናሉ። እኔም ከቀናት በፊት መንገድ ላይ ሳያት እንደዚህ ሆነ የተሰማኝ፣ ዛሬ ደግሞ ይበልጥ በማለት እንግዲህ የርብቃ አጎት እውነቱን ለማሚቴ ጠጋ ብሎ ሲናገር ነበር። ይሄን እየሆነ ሳለ ርብቃ ማዳመጥ የፈለገችውን ነገር ሁሉ አዳመጠች። ማወቅ የፈለገችውንም ካወቀች በኋላ እራሷን ታረጋጋለች። እንዴት ነው ትናንት ምን ተፈጠረ ብላ ትጠይቃለች። እሪሽ ለርብቃ እንግዲህ ምንድነው አቤል ልጅ የመውለድ የሚለው ጉዳይ ላይ እንዴት ነው ሀሳቡን አልቀየረም ወይ በሚለው ነው። ርብቃ ደግሞ በአሁኑ ላይ ምንም እንዳላወራችውና ምንም ነገር እንዳልተነጋገሩ እንደዚሁም ደግሞ በተለይ ባሳለፍነው ፓርት ከእዩ ጋር በተገናኘበት ጉዳይ ለምን ከእዩ ጋር እንደተገናኘ ከእዩ ጋር ያለው ግንኙነት እንደዚሁም ምናልባት የአቤልን ጸባይ እየቀየረው ያለው ከእዩ ጋር ቀን በቀን የሚገናኝበት ጉዳይ ሊሆንም ይችላል ብላ ስላሰበች ጥያቄዎቿን በውስጧ ይዛ ምንም ሳይነጋገሩ ነበር አቤል መልሶ ወደ ስራ የሄደው። በተደጋጋሚ ስለ አቤል ስራ ጉዳይ እሪሽ ለመጠየቅ ትፈልግ ነበር። እንደዚሁም የሚወስዳቸውንና የሚያመጣቸውን ፋይሎች ለማየትና ለማንበብም ትፈልግ ነበር። አሁን ላይ አቤል ከወትሮ በበለጠ መልኩ በጣም ጠንቃቃ ሆኗል። ፋይሎቹን የሚያስቀምጠው ቁልፍ ያላቸው መሳቢያ ውስጥ ነው። በቀላል አግኝታ ማንበብም ማየትም አትችልም። ይህ ነገር ደግሞ ይበልጥ አስጨንቋታል። ከዛም አልፎ ባሳለፍነው ፓርት ላይ ማሚቴ ወደና አቤል ክፍል ገብታ የምትፈልገው እቃ እንደነበረም ርብቃ እጅ ከፍንጭ አይታታለች። ማሚቴ በአሁኑ ላይ ክፍላቸው ገብታ የምትፈልገው እቃ እንዳለ እንደዚሁም ደግሞ እዩ እየተደበቀ አቤልን የሚያገኘው ከሆነ አቤልም ደግሞ እዩን ለማግኘት ፈቃደኛ ሆኖ ጊዜ አመቻችቶ እዩ ጋር ለመነጋገር እንደዚሁም እየተከናወነ ካለ እኔም ማላውቀው የተፈጠረ ያለ እዚህ ቤት የሆነ ነገር አለ በማለት ርብቃ በአሁኑ ላይ በሚስጥር ጉዳዮችን ለመከታተል ፈልጋለች። ለዚህ ነው ምናልባት አንድ ነገር ብጠይቀው ከቀናት በፊት ከእዩ ጋር እንዳየሁት ያውቅብኛል። ያንን አወቀ ማለት ደግሞ እኔ እየተከታተልኩት እንደሆነ ያምናል። እኔ እየተከታተልኩት መሆኑን ካወቀ ደግሞ ፈጽሞ እንደማላምነው ነው የሚያስበው። ይበልጥ ጸባዩ ይለወጣል። አንድ ጥያቄ ከጀመርኩኝ እሱም ሌላ ጥያቄ ሊጠይቀኝ ስለሚችል ምናልባት እጋለጣለሁ በሚል ርብቃ በሰል ያለ ስትራቴጂ እያደረገች ትገኛለች። ይህንን ነገር ለሪሽ መደበቅ አልፈለገችም። እርግጥ ምንም እንዳላወሩ ብትነግራትም ነገር ግን ወደፊት ብዙ የምትደርስባቸው እውነታዎች እንዳሉና እነዛን እውነታ ለመድረስ ደግሞ ጥቂት ጊዜ ብቻ እንደቀራት በአሁኑ ላይ ምንም አይነት ነገር የሚባል ስህተት የለም በማለት ይልቁንስ ማሚቴ ባለፈው እዚህ ክፍል ገብታ እቃ ስትፈልግ ደረስኩ በማለት ትነግራታለች። ሪች ይህንን ስትሰማ በጣም ትደነግጣለች። ምክንያቱም ማሚቴ በማንኛውም ወቅት ጸባዩዋ ሊቀያየር ይችላል የሚል ግምት አላት። ከበፊቱ በተደጋጋሚ ርብቃ ነች እንጂ አረ ማሚቴ ይሄን አታደርግም
እያለች የምትከራከርላት፣ እሪሽ ግን ከበፊቱም ማሚቴ ያኔም በቀናት መካከል ነው የተቀየረችው፣ አሁንም የማትቀየርበት ምንም አጋጣሚ የለም በማለት ማሚቴን በጥብቅ እንድትከታተላት ነግራታለች። ይልቁንስ ማሚቴ ወደ ክፍላቸው ገብታ ምን እየፈለገች አገኘሻት በማለት ስትናገር፣ እርግጥ እየፈለገች የነበረው ፋይል ይመስለኛል። ነገር ግን እኔ ስገባ እግሮቿን ወደ ልብስ ማጠራቀሚያ ስታዞራቸው ይታወቀኛል። እኔ እንደሚመስለኝ ፋይል ፍለጋ እንጂ ልብስ ልታነሳ አልመጣችም ትላታለች። እንደዚህ ከሆነማ ይህንን አድርጊ፣ ቆይ ልንገርሽ አንቺና እኔ በማለት ልጅ ለርብቃ የሆነ ስልት ትነግራታለች። ምን እንደምትፈልግ ለማወቅ ይህንን ካደረግን በጣም ቀላል ነው ብላም ትነግራታለች። ያንን ሲስተም ግን ሳትነግራት ነበር ያለቀው። ለመሆኑ ልጅ ለርብቃ ምን አይነት ሲስተም ልትነግራት